ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው የቀይ ባህር ጉዳይ አሁናዊ ምላሾችና ቀይ ባህር ወዴት እየሄደ ነው፣ እንደዚሁም የኢትዮጵያ መንግስት ቀይ ባህር ላይ እያደረገ ያላቸው እንቅስቃሴዎች፣ እንደዚሁም የዲፕሎማሲያዊ ሁኔቶችስ በምን አይነት መልኩ እየተመለከተ ነው የሚለው በርካታ ጉዳዮች ላይ እናነሳለን። እነዚህም ጉዳዮች ትናንትና በነበረው የህዝብ ተወካዮች ምክር ቤት ላይ እንግዲህ የምክር ቤቱ አባላት ለውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በርከት ያሉ ጥያቄዎችን አንስተዋል። ከነዚህም ጥያቄዎች መካከል እንግዲህ የቀይ ባህር አሁናዊ ሁኔታና ኢትዮጵያ በቀይ ባህር ጉዳይ ላይስ አሁን ላይ ምን እየሰራች ነው፣ በተለይ ቀይ ባህር የትውልድ ጥያቄ ከመሆኑ አንጻር እኛስ ምን ማድረግ አለብን የሚሉ የምክር ቤት አባላቶች ጥያቄያቸውን አንስተዋል። አሁን ላይ ኢትዮጵያ በቀይ ባህር ዙሪያ ምን እየሰራች ነው፣ ቀይ ባህርስ ምን ያህል ደረጃ ሄዷል በሚሉ ሀሳቦች ላይ ሰፋ ያለ መረጃዎችን ወደ እናንተ ማደርሳችሁ ነው የሚሆነው። የኢትዮጵያ የባህር በር ጥያቄ የትውልድ ጥያቄ መሆን ከጀመረ ሰንበትበት ብሏል። ይህንን የትውልድ ጥያቄ ደግሞ መንግስት ለመመለስ የሚችለውንና ከአቅሙም በላይ የሆኑ የዲፕሎማሲያዊ ስራዎችን እየሰራ ይገኛል። ነገር ግን ከዚህ በፊት በነበሩት ጊዜያቶች ኢትዮጵያ እነዚህ አይነት ጥያቄዎችን ስትሽኮረመምና በተለይ ደግሞ የባህር በር ጉዳዮችን በዝምታ ስታልፋቸው ቆይተዋል። ነገር ግን ከዛሬ 2 ዓመት ከ2 ወር በፊት ገደማ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር ጉዳይ ልንሽኮረመምበትና ዝም ሊባል የሚባል ጉዳይ አይደለም፣ ቀይ ባህር ላይ መሽኮርመም የለብንም፣ የባህር በር ለማግኘት ደግሞ የምንችለውን ሁላ እንሞክራለን፣ ይህንንም እናሳካዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ 2 ዓመት 2 ወር በፊት ገልጸው ነበረ። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ይህም ጥያቄ እንግዲህ አሁን ላይ ባለበት ሁኔታ እንዳለ ሆኖ ነገር ግን ይሄ ጥያቄ በምን ደረጃ ላይ ደርሷል የሚል የህዝብ ተወካዮች ምክር ቤት ጥያቄ ነው። የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስም ለጥያቄዎቻቸው ሰፋ ያለ ማብራሪያን ሰጥተዋል። የመጀመሪያው ጥያቄ የተነሳው ጥያቄያችን የወደብ ብቻ አይደለም፣ ኢትዮጵያ የቀይ ባህር ባለቤት ነበረች፣ የቀጠናው ወሳኝ ሀገር ነች። አሁናይም ቀጠናው ላይ ያላት ሀገርነትና የቀጠናው ወሳኝነት እንደቀጠለ ነው። ነገር ግን የባህር በር ጥያቄያችን በምን ደረጃ መንግስት ትኩረት ሰጥቶ እየሰራበት ነው? እንደምናውቀው መንግስት እነዚህ ጥያቄዎች ላይ የተለያዩ ጉዳዮችን እየሰራ ይገኛል። ነገር ግን አሁን ላይስ በምን ደረጃ ይገኛል? እኛስ የመላው ኢትዮጵያ ህዝብ ዲያስፖራው በሀገር ውስጥም በሀገር ውጭም ያለው የትኛውም ዜጋ ምን ማድረግ አለበት የሚለውን የፓርላማ አባላቷ ጥያቄ አንስታለች። የወደብ ብቻ ጥያቄ አይደለም። ኢትዮጵያ የቀይ ባህር ባለቤት ነበረች። የዚህ ቀጠና አባል መሆን ወደቡም እንዳለ ሆኖ በዓለም አቀፍ ድርጅቶችም ፓርላማውም ዲያስፖራውም የኢትዮጵያ ተወላጆች ምንድን ነው የምንጠብቀው? ምን አስተዋጽኦ እናድርግ? ክቡር ሚኒስትር ምን አስተዋጽኦ ነው ከኛ የምትጠብቁት? ለዚህም ጥያቄ ምላሽ የሰጡት ዶክተር ጌዲዮን ጢሞቴዎስ እንግዲህ ጥያቄያችን ፍትሐዊና ህጋዊ እንደሆነ ዓለም ተመልክቶልናል። ይህም ጥያቄያችን እንግዲህ ለብዙዎች ማስተጋባት ችለናልም ብለዋል። ይሄ ጥያቄያችን እንዴት ተግባራዊ ይሁን፣ እንዴት ወደ ቀጣይ ምዕራፍ እንሸጋገር በሚለው ጉዳዮች ላይም መንግስት አሁንም በትኩረት እየሰራ ይገኛል ሲሉ ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ከጎረቤት ሀገሮቻችን ጋር ጥሩ የሚባል ግንኙነት አለን። ቀይ ባህርንም ሆነ የባህር በር ለማግኘት የተቻለውን እንቅስቃሴ እያደረግን እንገኛለን ብለዋል። ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለናል። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት እፈልጋለሁ። ዶክተር ጌዲዮን ጢሞቴዎስ ከዚህ በፊትም በርካታ ስራዎችን እየሰሩ እንደሆነ ተመልክተናል። በተለይ ከጎረቤቶቻችን ጋር የባህር በር ለማግኘት የተለያዩ እንቅስቃሴዎችን ስንመለከት ነበረ። እንደምናውቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከለውጡ በኋላ እየተሰሩ ካሉ ስራዎች መካከል ከጎረቤት ሀገሮቻችን ጋር የባህር በርን እንዴት ማግኘት አለብን በሚሉ ጉዳዮች ላይ ሰፋ ያለ ስራዎችን ሲሰሩ ነበረ። ከጎረቤት ሀገር ኤርትራ ጋር ሰፋ ያለ ስራ ቢሰራም ነገር ግን የኤርትራ መንግስት ከኢትዮጵያ ጋር በባህር በር ለመስራት ምንም አይነት ፍላጎት የለውም። ነገር ግን የኤርትራ መንግስት አሁንም ቢሆን ያሉትን ወደቦች ለማልማት ምንም ፍላጎት ስለሌለው የኢትዮጵያን ጥያቄዎች በዝምታ እያለፈው ይገኛልን ብለዋል። ሌላው ጎረቤታችን ሶማሌ ነች።
ከሶማሌ ጋር በተለይ ደግሞ በባህር በር ዙሪያ የተለያዩ ሰፋ ያሉ እንቅስቃሴዎች ነበሩ። እንደምናስታውሰው ኢትዮጵያ የባህር በር ጥያቄን ከሶማሌላንድ ጋር ስምምነት ስታደርግ የሶማሌ መንግስት ኢትዮጵያ ከሶማሌላንድ ጋር ያደረገችው ግንኙነት ተገቢ አይደለም የሚሉ ጥያቄዎችን በርካታ ሀሳቦችን ሲያነሳ ቆየ። ከዛም በኋላ እንግዲህ ቱርክ አንካራ ላይ በተደረገው ስምምነት ኢትዮጵያና ሶማሌ በባህር በር ዙሪያ በጋራ ለመስራት የተለያዩ ስምምነቶችን አደረጉ። ከዛም በኋላ ሰፋ ያሉ እንቅስቃሴዎችን ተመለከትን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሶማሊያ አቅንተው በተለያዩ ቦታዎች ላይ ጉብኝት አደረጉ። ከሶማሌ መንግስት ጋራም በጋራ ለመተባበርና በጋራ ለመስራት የተለያዩ ውይይቶችን አደረጉ። እንደዚሁም የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደ ሀገራችን ኢትዮጵያ በመምጣት በተለያዩ ጉዳዮች ላይ በተለይ ደግሞ በቀጠናው ሰላምና መረጋጋት ለኢትዮጵያ የባህር በር በመስጠትና በባህር በር ጉዳዮችም ላይ ሰፋ ያሉ ውይይት አደረጉ። በአንድ ቆይታቸውም የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እንዳሉት ከሆነ ኢትዮጵያ ጥያቄዋ ተገቢ ነው፣ ህጋዊ ጥያቄን ያነሳችው፣ የባህር በር ጥያቄዋ ደግሞ ምላሽ ሊያገኝና ምላሽ ሊሰጠው ይገባል ሲሉ ጥያቄያችንን ጥያቄ አድርገው እንዳነሱልን ይህ ትልቅ ማሳያ ነው። እነዚህ ጥያቄዎች እንግዲህ አሁን ላይ የህዝብ ጥያቄ ሆነዋል። እነዚህ የምክር ቤት አባላቶች ይህን ጥያቄ አንሱት እንጂ በተለያዩ አጋጣሚዎች የትኛውም የኢትዮጵያ ህዝብ ጥያቄ ሲያነሳ የባህር በር ጉዳያችን ምን ላይ ደረሰ የሚለው የየዕለት ጥያቄ ነው። ጥያቄያችን የየዕለት አጀንዳ መሆኑ አስፈላጊ ነው። ምክንያቱም ኢትዮጵያ የባህር በር የሚያስፈልጋት አሁን ካለችበት እድገቷን ከፍ ለማድረግ ነው። ምክንያቱም ኢትዮጵያ የባህር በር ኖሯት የራሷን የውጭ ገቢ ንግድ የምትቆጣጠር ከሆነ የራሷ ኢኮኖሚ ላይ ትልቅ አስተዋጽኦ ያመጣል። ለዚህም ነው ሁሉም ኢትዮጵያዊ በራሱ ኢኮኖሚ ላይ ራሱ መወሰን አለበት በሚባለው ደረጃ ዛሬ ላይ የባህር በር ጥያቄያችንን ሁሉም ሰው ሲጠይቅ የምንመለከተው። እነዚህም ጥያቄዎች እንግዲህ በተለያዩ ጊዜያቶች ሲነሱ ነበረ። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ከተጠናቀቀ በኋላ በርካታ የኢትዮጵያ ህዝብ ደስታውን ለመግለጽ በየአካባቢው የተለያዩ ሰልፎችን ሲያደርግ ነበረ። በእነዚህ ሰልፎች ላይ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ደስታቸውን ከሰሙ በኋላ ነገር ግን ሌላ ትልቅ የኢትዮጵያ ጥያቄ እንዳለ ያነሱበት ነው። ይህም ጥያቄያቸው ከወደብ ወደ ግድብ የሚለው ነው። ለዚህ ነው ኢትዮጵያ ወደብ የሚያስፈልጋት፣ የራሷ የባህር በር የሚያስፈልጋት። ይሄ ጥያቄ የኢትዮጵያ ህዝብ ጥያቄ ስለሆነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም በተለያዩ ጊዜያቶች እነዚህን ጥያቄዎች ለህዝብ ምላሽ ይሰጣሉ። እሳቸውም እንዳሉት ከሆነ የባህር በር ያጣንበት መንገድ ተገቢ አይደለም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። እነዚህ ጥያቄዎች በትውልድ የሚነሱ ጥያቄ የሆኑበት ይህ አጀንዳ እንግዲህ የተነሳው ከዛሬ 2 ዓመት በፊት ገደማ ነው። ይህንንም ጥያቄ ያነሱት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ የምክር ቤት አባላትም ሆነ ሌሎች አካላቶች በተለያዩ ጊዜያቶች ስለ ባህር በር ሲነሳ ሊሽኮረመሙ አይገባም፣ የሁሉም ሰው አጀንዳ ሊሆን ይገባል ካሉ በኋላ ቀይ ባህር የትውልድ ጥያቄ ሆኗል። ዛሬ እንግዲህ በዚህ አይነት ምክር ቤት ውሎ ላይ እንግዲህ እነዚህ ጥያቄዎች ሊነሱ የቻሉት እነዚህ ጥያቄዎች የኢትዮጵያ ህልውና ስለሆኑ ነው የምክር ቤት አባላቶች እነዚህን ጥያቄዎች የሚያነሱት። ሌላው በትናንትናው የምክር ቤት ውሎ ላይ እንግዲህ ጥያቄ ያነሱት ሌላ የምክር ቤት አባል የደህንነት ስጋታችን የሆነችው ግብጽ ከሶማሊያ፣ ጅቡቲ፣ ኤርትራ ጋር ጠንካራ ግንኙነት እየፈጠረች ነው። እኛ እስከመቼ ነው የባህር በር ሳናገኝና ኢትዮጵያ የባህር በር ለማግኘት ስትንቀሳቀስ ግብጽ የቀጠናውን ሰላምና መረጋጋት ወይንም ደግሞ ለኢትዮጵያ ጠቃሚና የባህር በር ሰጪ ከሆኑ ሀገራቶች ጋር ያልሆነ ተገቢ እንቅስቃሴ የምታደርገው ሲሉ ጥያቄያቸውን አቅርበዋል። ለዚህም ጥያቄ ምላሽ የሰጡት እንግዲህ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከጎረቤት ሀገሮቻችን ጋር ጥሩ የሚባል ግንኙነቶች አሉን። እነዚህም ሁኔታዎች እንግዲህ በመብራት፣ በውሃ፣ በመንገድ፣ በባቡርና በተለያዩ ግንኙነቶች ከጎረቤቶቻችን ጋር ሰላማዊ የሚባል እንቅስቃሴ እያደረግን እንገኛለን ብለዋል። ላለፉት በርካታ ዓመታቶች ሀገራችን ኢትዮጵያ ከጎረቤቶቿ ጋር በጋራ መስራት፣ በጋራ መልማትና በጋራ ማደግ የሚባለው እንቅስቃሴ እየሰራች ትገኛለች። በተለይ ደግሞ ሰጥቶ መቀበል በሚባለው መርህ የኢትዮጵያ መንግስት ሰፋ ያለ እንቅስቃሴዎችን ሲያደርግ እየተመለከትን እንገኛለን። ለዚህም ነው ዶክተር ጌዲዮን ጢሞቴዎስ እንዳሉት ከሆነ ኢትዮጵያ ከጎረቤቶቻችን ጋር በጋራ በመስራት በጋራ መበልጸግና በጋራ ማደግ ትፈልጋለች። ይህንንም እየሰራችውና እያሳካችው ትገኛለች ሲሉ የገለጹ ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ የተጀመሩ ስራዎች ይቀጥላሉ። በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች በዘላቂነት የቀጠናዊ ትስስርን
ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ በዚህ ረገድ የተጀመሩ ጥረቶችን የምንቀጥልባቸው ይሆናሉ። የውጭ ጉዳይ ሚኒስትሩ አክለው እንዳሉት ከሆነ የቀይ ባህር ጉዳይ የአንድ መንግስት ጉዳይ አይደለም፣ የአንድ ፓርቲ ብቻ ጉዳይ አይደለም፣ የፖለቲካ ልዩነታችን የሚሻርበትና በዚህ ጉዳይ ሁሉም ኢትዮጵያዊ በጋራ የሚሳተፍበትና ጥያቄዎቻችንን እንደዚህ አቅርበን በጋራ የምንሰራበት ነው ብለዋል። እሳቸው እንዳሉት ከሆነ በተለይ ደግሞ በተለያዩ ጊዜያቶች እንደሚነሱት ከሆነ ጎረቤቶቻችን ቀይ ባህርን ስንጠይቅ ወይንም ደግሞ የባህር በር ለማግኘት እንቅስቃሴ ስንሄድ ኢትዮጵያ ልትወረን ነው፣ ሉዓላዊነታችንን ልናጣ ነው፣ እነዚህ ጥያቄዎች የተነሱት በኢትዮጵያ ሕዝብ ሳይሆን በብልጽግና ፓርቲ ነው የሚሉ የተሳሳተ አጀንዳቸውን ያነሳሉ። ነገር ግን የቀይ ባህር ጥያቄ የአሁን መንግስት ጥያቄ አይደለም። የቀይ ባህር ጥያቄ ላለፉት ጊዜያቶች የነበሩ መንግስታቶች ቀይ ባህርን ከሰጡ በኋላ አይ ግመል ያጠጡበት ብለው ያለፉት መንገድ ኢትዮጵያን ሲጎዳትና ወደ ድህነት አረንቆ ሲከታት ቆየን። ነገር ግን የኢትዮጵያ ብልጽግና እየተረጋገጠ ባለበት ሁኔታ ላይ የባህር በር ወሳኝና አስፈላጊ ጉዳይ ነው። ለዚህም ነው በተለያዩ ጊዜያቶች የኢትዮጵያ መንግስት ከጎረቤቶች ጋር የባህር በርን ለማግኘት የተለያዩ እንቅስቃሴዎችን እየሰራ የሚገኘው። ነገር ግን ጎረቤቶቻችን እኛ እንዳንለማ፣ እኛ እንዳናድግ፣ ኢትዮጵያ እንዳትበለጽግና ኢትዮጵያ ትልቅ ደረጃ እንዳትደርስ ስለሚፈልጉ በተለይ ደግሞ ቀጠናው ወሳኝ ነው፣ የቀጠናውን ሰላምና መረጋጋት እኛ እናቅለታለን፣ እኛ እንወስናለን እንደሚሉት እንደነ ግብፅ አይነት ሀገራቶች የኢትዮጵያ ማደግና መልማት አይፈልጉም። ዛሬ ላይ የትውልድ ጥያቄ የሆነውን የባህር በር ጥያቄ የአንድ የፖለቲካ ጥያቄ አድርገው ለመመለስ ይሞክራሉ። ነገር ግን ቀይ ባህር ዛሬ ተገኘ ማለት ቀጣይ የሚመጣው መንግስት ቀይ ባህርን አይጠቀምም ወይም ደግሞ የኢትዮጵያ የባህር በርን ለራሱ አገልግሎት አያውለውም ማለት አይደለም። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ጥያቄ በእኛ ትውልድ መመለስ አለበት ብለው ያነሱት። ምክንያቱም ለቀሪው ትውልድ የምናሸጋግረው ትልቅ ስራ ነው። የቀጣይ የኢትዮጵያ ብልጽግና፣ የቀጣይ የኢትዮጵያ ቋሚ እድገት የሚረጋገጠው የራሷ የባህር በር ሲኖራት ስለሆነ ነው። ለዚህም ነው ኢትዮጵያ የራሷ የባህር በር ያስፈልጋታል የምንለው። ይህም ጥያቄ ዶክተር ጌዲዮን ጢሞቴዎስ እንዳነሱት የአንድ የፖለቲካ ፓርቲ ጥያቄ አይደለም፣ የገዢው መንግስት ጥያቄ አይደለም፣ የመላው የኢትዮጵያ ህዝብ ጥያቄ ነውና ጥያቄው በአግባቡ ሊመለስ ይገባል። ለዚህም ነው ጥያቄያችንን እንግዲህ በዓለም አቀፍ ደረጃ ህጋዊነትና ተቀባይነት እንዲኖረው አድርገናል ያሉት ዶክተር ጌዲዮን ጢሞቴዎስ። እነዚህ ጥያቄዎቻችን በዓለም አቀፍ ደረጃ ተቀባይነት አገኙ ማለት በቀጣይ እንቅስቃሴዎቻችን እንግዲህ ኢትዮጵያ ቀይ ባህር ላይ የምትንቀሳቀስበት መንገድ የራሷ የባህር በር ኖሯት ወጪ ገቢ ንግዷን የምታሳልጥበትና በሀገሯ እድገት ላይ ትልቅ ጠቀሜታ ያሉ ሁኔታዎችን የምታከናውንበት ኢትዮጵያ አሁንም በተለይ ደግሞ በተለያዩ ጊዜያቶች ከጎረቤቶች የሚመጡባትን ጫና በመቋቋም የባህር በር ለማግኘት ሰፊ የዲፕሎማሲያዊ እንቅስቃሴ እያደረገች የምትገኘው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ የባህር በር ለማግኘት በየትኛውም ጉዳይ ላይ ሰላምና መረጋጋትን እናስቀድማለን፣ በሰላማዊ መንገድ ሰጥቶ መቀበል በሚባለው መርህ እንጂ በወረራና በጉልበተኝነት የምናደርገው የትኛውም እንቅስቃሴ የለም ብለዋል። ለዚህም ነው ጎረቤቶቻችን ሰላም ሲሆኑ እኛም ሰላም እንሆናለን፣ እኛም ከጎረቤቶቻችን ጋር ሰጥቶ መቀበል በሚባለው መርህ የቀይ ባህር እንቅስቃሴዎቻችንን የምናሳልጠው። ነገር ግን ሀገራችን ኢትዮጵያ በተለያዩ ጊዜያቶች የባህር በርን ጥያቄ ስታነሳ ጎረቤቶቻችን ቅድም እንዳነሳውላችሁ ሉዓላዊነታችን ሊደፈር ነው፣ ሀገራችን ሊወረር ነው የሚሉ ጥያቄዎችን በሰፊው በማንሳት የኢትዮጵያን የባህር በር ጥያቄ ወደ ሌላ የፖለቲካ አጀንዳ የሚወስዱት። ነገር ግን የቀይ ባህር ጥያቄ የትውልድ ጥያቄ ስለሆነ ነው ኢትዮጵያ በተለያዩ ጊዜያቶች ከጎረቤቶቿ ጋር እንቅስቃሴ የምታደርገው። ለዚህም ነው ትውልዱ ዛሬ የኔ ጥያቄ ነው ብሎ በተለያዩ ቦታዎች ላይ እነዚህን ጥያቄዎች የሚያነሳው። በተለይ የኢትዮጵያ ትልልቅ ጥያቄዎች የሚነሱት በዚህ ምክር ቤት ነውና እነዚህ የምክር ቤት አባላቶች ከዚህም በፊት በነበራቸው ስብሰባ ላይ ትናንትና በነበራቸው ስብሰባ ላይ እነዚህን ጥያቄዎች ያነሱት እነሱ የህዝብ ተወካይ እንደመሆናቸው አንጻር ህዝባቸው የሚያስፈልገውንና ለህዝባቸው ጠቀሜታ የሆነውን ጥያቄዎች የሚያነሱት። የምክር ቤት አባሏ እንደጠየቀችው ከሆነ የቀይ ባህርን ጉዳይ እንዴት ነው ማስመለስ የምንችለው? የባህር በራችንን እንዴት ማግኘት የምንችለው? እኛ የውጭ ሀገር የሚኖሩ ኢትዮጵያኖች፣ በሀገር ውስጥ የሚኖሩ ኢትዮጵያኖች፣ ትውልዱ ሁሉም ኢትዮጵያዊ ለዚህ ጥያቄ ማድረግ ያለበትን ነገር ምን ማድረግ አለብን የሚለውን ጥያቄ ያነሱት። ለዚህም ነው የምክር ቤት አባላቶች ሁልጊዜ ጥያቄዎችን መጠየቅ ብቻ ሳይሆን እነዚህ ስራዎች ላይ እንዴት እንሳተፍ የሚሉ እንደዚህ አይነት አጀንዳዎች መነሳት አለባቸው የምንለው። ምክንያቱም የትውልዱን ጥያቄ መንግስት ብቻ ሊመልሰው አይገባም። ሁሉም ኢትዮጵያዊ በመተባበርና በጋራ ሲሆን ደግሞ የሀገርን እድገትና የሀገርን ጥያቄዎች ለመመለስ አፋጣኝ እርምጃ እንዲወሰድ ይደረጋል። ነገር ግን ኢትዮጵያ ቀይ ባህርን ያስፈልገኛል ስትል ኢትዮጵያ የተለያዩ ጊዜያቶች እነዚህን ጉዳዮች ወሳኝና አስፈላጊ እንደሆኑ በተለያዩ የዓለም አቀፍ መድረኮች ላይ እየገለጸች ትገኛለች። 130 ሚሊዮን የሚሆን ህዝብ ይዛ ነገር ግን የባህር በር የላትም። ኢትዮጵያ እስከ መቼ ድረስ ነው የባህር በር አጣ የምትኖረው? ጠቅላይ ሚኒስትር ዶክተር አብይ አህመድ ወደድንም ጠላንም መተንፈሻ በር ያስፈልገናል፣ እስከ መቼም ተዘግተን ልንኖር አንችልም ሲሉ ገልጸዋል። ይህም ደግሞ የኢትዮጵያ ጥያቄ አስፈላጊና አንገብጋቢ ጥያቄ ስለሆነ ነው። በሰላም በዓለም ህግ መሰረት
ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ኢትዮጵያ ቀይ ባህር ላይ የራሷ የባህር በር የማይኖራት ከሆነ አሁን ካላት ኢኮኖሚ ላይ ከፍተኛ ችግር ሊገጥመው ይችላል። ምክንያቱም ለጅቡቲ በየዓመቱ የምንከፍለው የወደብ ክራዮች ለሀገር መዋለ ንዋዮች ቢውሉ ምን አይነት ጠቀሜታ ይኖራቸዋል? እንዲሁም ንግዶቻችንን በተለይ ደግሞ ወጪ ገቢያችንን የምናሳልጠው በባህር በር ነውና የራሳችን ባህር በር ቢኖረን በተለያዩ ጊዜያቶች ሸቀጦቻችንን በፈለግን ጊዜ እንልካለን። በፈለግን ጊዜ ደግሞ ከውጭ የምናስገባቸውን ሸቀጦች ወደ ሀገር ውስጥ ለማስገባት እንቅስቃሴያችን ቀላልና ቀልጣፋ ይሆናል። ወታደራዊ አቅማችንንም እናጠናክራለን። አንድ ሀገር ወታደራዊ አቅሟ በምድር ወይንም ደግሞ በአየር ኃይል ብቻ አይጠናከርም። ለአንድ ሀገር ወታደራዊ ኃይል አስፈላጊ ከሆኑ ኃይሎች መካከል የባህር ኃይል ነው። የባህር ኃይላችን ተቋቁሟል። አሁን ላይ የባህር ኃይላችን በጥሩ አቋምና በጥሩ አቅም ላይ ይገኛል። ይሄ የባህር ኃይላችን ደግሞ ለኢትዮጵያ ብቻ አይደለም፣ ለቀጠናው አስፈላጊ የባህር ኃይል ነውና አሁን ላይ የሚገኘው ጠንካራውና በተለያዩ አቋሞች እየሰለጠነ የሚገኘው የባህር ኃይላችን ብርጭቆ ውሃ ላይ ሊዋኝ አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይሄ የባህር ኃይል ለኢትዮጵያ ብቻ አይደለም ጠቀሜታው፣ ይሄ የባህር ኃይል ለቀጠናው አስፈላጊ ነው። ኢትዮጵያ ቀጠናው ላይ ደግሞ የባህር ኃይል አላት ማለት ቀጠናው ላይ ያላት የጂኦፖለቲካ እንቅስቃሴ ወሳኝና አስፈላጊ ነው። አንድ ሀገር ሆና የምትቆመው የራሷ ጠንካራና ደጀን የሚሆናት ወታደራዊ ኃይል ሲኖራት ነው። ለዚህም ነው ሀገራችን ኢትዮጵያ በተለይ ደግሞ ከለውጡ በኋላ ትኩረት ተሰጥቶ እየተሰራ ከሚገኘው አንደኛውና ዋነኛው ጉዳይ የባህር ኃይላችንን እንደ አዲስ ማቋቋም፣ ካቋቋምንም በኋላ በተለያዩ የልምዶችና የአቅም ማሻሻያዎች የተሻለ የአቅም ደረጃ ላይ እንዲደርስ የተደረገው። ሀገራችን ኢትዮጵያ ዛሬ ላይ የባህር በር ጥያቄ የትውልድ ጥያቄ አድርገዋለች። በተለያዩ ጊዜያቶች የባህር በር ጥያቄ ቢነሳ ማንም ኢትዮጵያዊ ሊገርሙ አይገባም። ምክንያቱም የባህር በር ጥያቄ ምን ያህል አስፈላጊና ምን ያህል የኢትዮጵያ ጥያቄ እንደሆነ ሁላችንም የተገነዘብን ይመስላል። ለዚህም ነው የምክር ቤት አባላቶች፣ የተለያዩ የመንግስት ከፍተኛ አመራሮችና መንግስትን በዲፕሎማሲያዊ እንቅስቃሴ ኢትዮጵያ የባህር በር ማግኘት አለባት የሚለውን በተለያዩ ጊዜያቶች የሚያነሳው። ይሄ ጥያቄያችን ደግሞ አሁን ላይ ከሄደበት መንገድ ቢያንስ ግማሹን ደረጃ ሄደናል ብለን መናገር እንችላለን። ነገር ግን በቀጣይ ጊዜያቶች ደግሞ የኢትዮጵያ መንግስት ከጎረቤቶቻችን ጋር በዲፕሎማሲያዊ መንገድ የባህር በሩን ሲያመጣልን፣ በቀጣይ ደግሞ የኢትዮጵያ የባህር ኃይል ቀይ ባህር ላይ ተቀምጦ የኢትዮጵያን ወታደራዊ አቅም በማጠንከር ለቀይ ባህር ወሳኝና ደጀን የሆነው የባህር ኃይላችን በቀይ ባህር ላይ ተቀምጦ የኢትዮጵያን ብሎም የአፍሪካ ቀንድን ሰላምና ደህንነት ያረጋግጣል። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከምመለስ ቸር ቆዩ።